ይሄን ነገር እያደረክ ያለው አሁንም ቢሆን እኮ ነው ጊዜን ጠብቅ ጊዜን ጠብቅ ብያቸዋለሁ። ያ ጊዜ እስኪደርስ ግን የሁለታችሁ ህይወት እንዳይበጠበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ። ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽው? መምት ተሽውጣሽ ነው ያለው ፍላጎታችሁ? እንደዛ እንዳደረግ ነው የምትፈልጉት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልሼ መጥቻለሁ ውዶችዬ። እንግዲህ ርብሽብሽ ብላችኋል። ብዙዎቻችሁ ደግሞ ያው አብዛኞቻችሁ ደግሞ እያላችሁ ነው። አይዞን ውዶችዬ፣ መጨረሻውን ማየት ነው። ያው ሀይሚዬና ብሩኬም አሁን ላይ ዝብርቅርቅ ብሎባቸው ነው ስራው ማለት ነው። ቤካ ባለፈው እና ማነው ስሙ እንትና ፍጼ እንደዛ እንትና አሏቸው። በቃ አሁን ላይ ስራው እየተበላሸባቸው አይነት ነገር ነውና በምን አይነት መንገድ እንደሚቋጩት ግራ ገብቷቸው ነውና ትንሽ እንጠብቃቸው። ከዛም በተጨማሪ ያው ነገ ባንዱ ቤት ከነገ ወዲያ ባንዱ ቤት ከዛ ወዲያ ባንዱ ቤት በሶስት ቤት በመናም ከመጡ በኋላ ሜቢ ሊያጠናቅቁት ይችላሉ ማለት ነው። ካለበለዚያም ደግሞ ትንሽ እንሂድበት ሀይሚዬም እንደነገርኳችሁ ወደ 300K እንድትገባ ምናምን አይነት ነገር ብለው አስበው ከሆነ የተወሰነ ሊሄዱበት ይችላሉ። ኤኒዌይስ እንግዲህ መጠበቅ ነው የሚመጣውም ማለት ነው። እና ውዶችዬ መጨረሻውን እስክናይ ድረስ ካሁን ታግሰን የለሶ መጨረሻውን ማየት ነው ማለት ነው። እና ዞሮ ዞሮ የምነግራችሁ ነገር እዚህ ጋር የምንም እውነት የለም፣ የምንም ማለት ነው። ሁሉም ነገር ድራማ ነው። ግን ድራማው ስራው እንትን ብሎባቸዋል፣ ዝብርቅርቅ ብሎባቸዋል ማለት ነው። አሁን ይኸው እዚህ ጋር ማለት ነው ዛሬ አሁን የተወነችው እንትና ብቻ ነች፣ እዩ ብቻ ነች የተወነችው። ሌሎቻቸው ምንም እየተወኑት አይደለም። ልጁም የመጣው ልጅ አባት ተብዬውም ተደነባብሯል። ምን ማለት እንዳለበት አያውቅም። ብሩኬም በቂ መልስ እየመለሰ አይደለም። ሀይሚዬ መጠየቅ ያለባትን ነገር እየጠየቀች አይደለም። አሁን በሀይሚዬ ቦታ ብትሆኑ ብዙ የሚጠየቅ ጥያቄ እኮ አለ አይደለም። በብሩኬ ቦታ ብትሆኑ ደግሞ እንደዚሁ የምትጠይቁት ወይም የምትሰጡት ምላሽ ብዙ አለ። እንደ እውነተኛው እንኳን ብንሄድ ማለት ነው። ሶ ምንድነው ይሄ ነገር በቃ ድራማው በምን አይነት መንገድ መዝጋት እንዳለባቸው እንትን ስላሉ የተወሰነ በቃ የሆነ ይሄ ነገርም ከባድ ስለሆነ ቶሎ ሊቋጩት አይችሉም። ስሙ አልጠራም የብሩኬ ምናምን በቶሎ ሊቋጩት አይችሉም። ገባችሁ? እና ያን ነገር ለማስተካከል ያክል ይመስለኛል። ለማንኛውም ዞሮ ዞሮ ያው መጨረሻውን ማየት መቻል አለብን ማለት ነው። እና አሁን እንደ እውነተኛው ቢኬድ ማለት ነው ብሩኬ የኔ አይደለም እያለ ኦልሬዲ እየተከራከረ ነው። እንደማያደርገውም እኛ ኦዲየንስ በሙሉ እንትን እያመን ነው። አያደርገውም። በዚህ ነገር ምንም ጥርጥር የለውም። ምንም ነገር አያደርግም። ሲቀጥል ደግሞ ይሄ ነገር ሙሉ ለሙሉ ድራማ እንደሆነ የታወቀ ነው እና መጠየቅ አለበት ነበረበት ብዬ የማስበው ነገር ምንድን እንደሆነ ታውቃላችሁ? እኔ ልጁ የራሴ አይደለም በሙሉ ኮንፊደንስ እየተናገርኩ ነው። ምንም የምጠራጠርበት ነገር የለም። አንቺን ታገናኘን እንጂ አብሬሽ ተኝቻለሁ ሆይ እስከ ዛሬ ድረስ በክብር አወርቸሻለሁ። ከዚህ በላይ ግን ህይወት ልትበጠብጭው አይገባም። አልፈቅድልሽም። በቃ ያስረገዘሽን ሰው ሄደሽ ፈልጊ። እኔ አላስረገዝኩሽም። እኔ አብሬሽ አልተኛሁም። ምንም ነገር ያደረግኩሽ ነገር የለም። ራሴን አውቀዋለሁ። በዚህ ልክ እኔ ራሴን የሳትኩኝ ልጅ አይደለም። ተበሳጭቼ መጥቼ ነበረ በሰዓቱ። ከዚህ ቦታ ተገናኘን፣ እንደዚህ አደረግን፣ ተለያየን። ከዛ ውጭ ግን እኔ ካንቺ ጋር ያደርኩበት ወይም አብሬ የተኛሁበት ነገር ምንም ነገር የለም። ምንድነው የምታወሪው አንቺ ምናምን ብሎ በቃ በጊዜ አባቱን የኔን ብሎ መጥቷል። እሱ ከሱ ጋር የምትግባቡትን መንገድ ፈልጉ፣ ካለበለዚያ ደግሞ በጊዜ አባቱን ፈልጊ ብሎ ቁርጥ አድርጎ መናገር ያለበትን ነገር መናገር። አሁን ዛሬ ተሽሏል። ትናንትናም እንደዛው ተናግሯል። ማለት ቢያንስ ከበፊቱ የሆነ ውዝግብግብ ያለ ስሜት ውስጥ ሳይገባ አለ አይደለም። እኔ ካንቺ ጋር ምንም ነገር ያደረኩት ነገር የለም። እኔ የዚህን ያክል እኮ ደደብ አይደለሁም ምናምን ነገር እያለ ነበረ። በእርግጥ ግን ደግሞ አስረግጦ መናገር አለበት። አስረግጦ መናገር መቻል አለበት። ሀይሚዬ ደግሞ ትላንትና በቃ አንቺ ስለተረዳሽኝ ያመሰግናለሁ፣ ተረድችሻለሁ አይነት ነገር ምናምን ብላ በቃ ግን የሱና የኔ ነገር እዚህ ጋር ያበቃል አይነት ነገር ብላ ነው ሄደችው። እንደዛ ማለት አልነበረባትም። ምን ዋናው የተረዳቻት እንዴት ነው የምትረዳት? ሲጀመር ያንን ሁሉ ህይወቷን የበጠበጠች ልጅ እንደዚህ ልትረዳት አይገባም አይደለ? በምን አይነት ወይ ነው የተረዳቻትስ? እንዴት ነው የምትረዳትስ? እንዴት ነው አሁን አንቺ እዚህ ነገር ውስጥ የገባሽው? ትናንት ህይወቴን የበጠበጥሽ ልጅ ዛሬ ደግሞ የኔ ህይወት ለማስተካከል የመጣሽው ምን አስበሽ ነው?
አሁንም እኮ ብዙ ያልተመለሰልኝ ጥያቄዎች አሉ። አንቺንም ልጠይቅሽ የምፈልገው ነገሮች አሉ። እንዴት ነው የተገናኛችሁት? የት ቦታ ነው የተገናኛችሁት? በምን አይነት መንገድ ነው የተገናኛችሁት? ብዙ ነገር መጠየቅ ትችላለች። ገባችሁ? እሱን ነገር አልጠየቀቻትም ትናንት። ዛሬ ራሱ እንደዚህ ብላ ስትመጣ አሁን የልጁ አባት ይሄ ነው እያለ እኔ ነኝ እያለ ነው፣ አንቺ ደግሞ ብሩኬ ነው እያልሽ ነው። ምንድን ነው አላማሽ? ምንድን ነው እያደረግሽ ያለሽው ነገር? ስለዚህ እኔ ልታስረጅኝ እፈልጋለሁኝ። የት ነው የተገናኘሽው ከብሩኬ ጋር? እንዴት ነው? በምን አይነት መንገድ ነው? ከዛ ከተገናኛችሁ በኋላስ የት ነው? እንዴት ነው? በምን አይነት ሁኔታ ውስጥ ነው የተለያያችሁት የሚለውን ነገር ፈልፍላ መጠየቅ መቻል አለባት ባይነኝ ሀይሚዬ ማለት ነው። ዝም ብላ በደፈናው እንትን ማለት የለባትም። ግን ይሄ ምንድን ነው? ድራማ ስለሆነ እኛን እያወዘጋገቡ በቃ የሆነ መቋጨት ይፈልጋሉ። መጨረሻውን በምን አይነት ወይ እንደሚቋጩት አላቅም። ግን የምነግራችሁ ነገር ደግሞ ዛሬ አሁን ፕላስቲኩ እየታየ ነበር። ውዴ ፕላስቲኩን ሸፈኝ እናርጊው እንጂ እንዴ ፕላስቲኩ እየታየ ነው በነገራችን ላይ። እና ፕላስቲክ ነው የለበሰችው። ራሱ እርጉዝ አይደለችም ልጅቷ፣ እርጉዝ አስመስላ አሁን ፕላስቲክ ነው ይታያል፣ በደንብ ይታያል ፕላስቲክ ለመሆኑ ማለት ነው። እንዴት ነው የእርጉዝ እናንተን በደንብ ነው የሚታየው ፕላስቲኩ ማለት ነው። ከዛ ደግሞ አሁን ልጁ ፎቶ ለቋል፣ የአብረው የነበሩትን ምናምን የካፕል ፎቶ ይመስል እንደዚህ አንድ አይነት ልብስ አሰፍተው ለብሰው እሷ በስራ መንገድ ነው የተዋወቅ ነው። በስራ መንገድ የምትተዋወቁት ሰው ለምን አንድ አይነት ልብስ ታሰፋላችሁ? እንዴት? በምን አይነት? ለምን? እንዴት ብሎ ጥያቄ ይፈጥራል እኮ። አሁን እነሱ አንድ አይነት ልብስ ለብሰው ተቃቅፈው፣ ከዛ ደግሞ ትናንትና ፎቶ አይታቸው አሻንጉሊት ለብስ እንትን ብለው ከበጣገቡ ቁጭ ብላ ምናምን ከስሩ ቁጭ ብላ ምን ከበጣገቡ ከስሩ ቁጭ ብላ የተነሱት። ይሄ ኤዲት የተደረገ ፎቶ አይደለም፣ ሪል ፎቶ ነው ይሄ። ኤዲት የተደረገ ፎቶ ያስታውቃል ወይ እጃቸው ወይ የሆነ ነገራቸው እንትን ይላል። ይሄ ግን ሪል ፎቶ ነው። ሶ እንዴት ነው የስራ ባልደረባዬ ብላ የምትለው ልጁን? የስራ ባልደረባዋ ከሆነ እንዴት ነው አንድ አይነት ልብስ ለብሰው እንደዛ ተቃቅፈው ምናምን እንትን የምትለው? አሁን ልጁ ቪዲዮም አለኝ እያለ ነው እንግዲህ ማስረጃ ቪዲዮም አለኝ እያለ ነው። ሲቀጥል ልጁ ሲረገዝ አንተ ታውቃለህ ወይ ሲባል አዋቃለሁ ቢል አሪፍ ነበረ። ግን አይ እኔ እሱን ነገር እርግዝቱን አትሁን አላቅም አለ። ያ ወንድ ልጅ ብዙ ጊዜ ሴቶች ነን፣ ይሄ በዚህ ነገር የምናውቀው ሴቶች ነን። አሁን እዚህ ጋር ማን እንዲያስረገዛት ራሱ በእርግጠኝነት ሆና የምትናገረው በሪሊዩም ቢሆን ሴት ልጅ ናት ሞርዛን ከወንድ ልጅ። ግን ደግሞ ወንድ ልጅም ደግሞ ካላደረገ ግንኙነት ካላደረገ ከዛች ልጅ ጋር ምንም አይነት ጥርጣሬ ሊኖረው አይገባም። ገባችሁ? በቃ አላደረኩም ነው አለቀ። እና ብሩኬ አላደረኩም፣ ምንም ነገር አላደረኩም፣ ምን አርገናል? አንቺና የተገናኝተን ምን አርገናል? ምንም ያረኩት ነገር የለም እያለ ነው። ግን መጀመሪያ ላይ አካባቢ ምን ሲላት ነበረ? ምን ሲል ነበር? ተገናኝተናል፣ ግን የዛኔ የተገናኘን ሰዓት ምን እንዳደረገች እኔ ምን አውቃለሁ አይነት ነገር እያለ ነበር። እና እሱ ነው አሁን ያወዛገበው ኦዲየንስንም እስካሁን ድረስ ወደ ኋላ እየተመለሱ እንደዚህ እኮ ብሎ ነበር እያሉ ብሩኬን የሚያወዛግቡት እሱ ነው። እና ያኔ ደግሞ ብሩኬ ደግሞ አንድኛን ለማወዛገብና ድራማው እንዲቀጥል ነው ብያቸዋለሁ። ሁለት ደግሞ እንደዛ ካላወዛገበ የዛኔ አሁን በሰዓቱ እኔ አላደረኩም ቢል እኮ ድራማው እስከዚህ ድረስ አይሄድም። ገባችኋ? ግዴታ ማወዛገብ አለበት። እያወዛገበ ድራማውን ድረዝም ማድረግ መቻል አለበት። ዛሬም አሁን ላይ እንዳልኳቸው ሀይሚዬ መጠየቅ ያለባትን ያልጠየቀችው፣ ብሩኬም ስሬት ሆኖ እንትን ማለት የለበትን መጠየቅ ያለበትን ነገር ያልጠየቀው፣ አሁንም የተወሰነ ሊሄዱበት ስለፈለጉና በምን አይነት ሁኔታ መቋጨት እንዳለባቸው ግራ ስለገባቸው ነው እንጂ አሁን ይሄን ነገር በቶሎ መቋጨት ይችላሉ። ገባችሁ? አንድ ሰው ካላደረገ አላደረኩም በቃ ያቺ ልጅ በፈለገችው መንገድ ትምጣ። እንደውም ያላደረገውን ያንትን ያላለውን ነገር አሁንም እየለፈለፈች ስሙን የምታጠፋ ከሆነና አርፋ ማትቀመጥ ከሆነ በህግ መጠየቅ ትችላለች። ማንም ሴት መታ ከመሬት ተነስታ የሆነች ልጅ ያንተ ነው ማለት አትችልም። በምን አይነት መንገድ እንደተረዱት እኔ ይሄንም ሀሳብ ይሄንም አይዲያ እንደምን ሲባል እንደመጡት አላውቅም። መጀመሪያ ላይ አካባቢ ትምህርት ነበረው። አሁን ላይ ግን ዝብርቅርቅ ብሎባቸዋል። በተለይ ደግሞ ቤኪና ፍፄ ነገሩን ድራማውን እንትን ካሉ በኋላ ካስነቁ በኋላ በቃ እንዴት ነው ይሄን ነገር መቋጨት ያለብን የሚለውን ነገር እንትን ማለት በቃ እንትን አላሉትም፣ አልቻሉበትም። ገባችሁ? ግራ ገብቷቸዋል። እና እሱ ነው እና ብሩኬ
እንደዛ ያለበት ምክንያት እንግዲህ እንዳልኳቸው አንድ ድራማውን ለማስረዘም ነው እኛን እያወዛገበ፣ ሁለተኛ ደግሞ ንግግር አለመቻልም ጭምር ነው። ገባችሁ? እንደዛ ነው። ከዛ ውጪ ያው ሀይሚዬ መጠየቅ ያለባትን ያልጠየቀችው ለዛ ነው። ሌላው እኔ አሁን ላይ ቢሆን ብዬ የማስበው ሀይሚዬ አሁን ላይ ከብሩኬ ጋር ብትሆን፣ ብሩኬን አምናው በቃ ከብሩኬ ጋር ብትሆን ብዬ አስባለሁ። ለምን እንዴት ነገሩ ሳይጣራ እንዴት አብራው ልትሆን ትችላለች? ምንም እኮ ግልጽ የሆነ ነገር የለም። እንዴት አብራው ልትቀጥል ትችላለች ምናምን ልትሉ ትችላላችሁ። እኔ አብራው ትቀጥል ምናምን ነገር የሚለውን ነገር አይደለም። እሱ ነገር ነገሮች ሲጣሩ ችግሮቹ ሲፈቱ ምናምን ያኔ መቀጠል ኖረባትም አልኖረባትም የዛኔ ትወስናለች። ግን አሁን ላይ ብሩኬ አሁን ላይ በቃ እመኝኝ እኔን እመኝኝ እቺ ልጅ ለሌላ ተንኮል ነው የመጣችው ምናምን እያላት ነው። ገባችሁ አይደለም? ስለዚህ አሁን ላይ እሺ በቃ እስኪ ልመንህና ውጤቱ እስከሚደርስ ድረስ እንጠብቅ አንድ ላይ ሆነን ብላ የዛኔ ውጤቱ ሲመጣ እንግዲህ የውጤቱ ሁኔታ ታይቶ የምትወስነውን ነገር የሚወስኑትን ነገር አብረው ይወስናሉ። እስከዚያው ድረስ ግን አብረው ብትሆን ባይ ነኝ። ምክንያቱም ለምን እንደው ታውቃላችሁ አሁን ላይ ብሩኬን ብታምነው ሀይሚዬ ላይ ምንም የሚቀነስባት ነገር ይኖራል ብዬ አላስብም። ምክንያቱም ብሩኬ በራሴ ኮንፊደንስ አለኝ እኔን እመኝኝ ያለ ነው አይደለ? የዛኔ ልጁ የሱ ቢሆን የሚያፍረው ብሩኬን እንጂ ሀይሚዬ አይደለችም። ከዛ ውሳኔዋን ወስና የፈለገችውን ነገር ማድረግ ትችላለች ማለት ነው። ወይ ከብሩኬ ጋር መሆንም ካለባት ወይም ደግሞ አምና ከብሩኬ ጋር መሆን ካለባት ማለት አምና ተቀብላ ወይም ደግሞ ከብሩኬም ጋር መሆን ከሌለባትም በቃ የዛኔ መወሰን ትችላለች። እስከዚያው ድረስ ግን አብራ ብትሆን ሀይሚዬ ላይ ምንም የሚቀንስባት ነገር ይኖራል ብዬ አላስብም። ስለዚህ ክፍተት ከመፍጠር አንድ ላይ ሆነው ከዛ ውጤቱ እስከሚመጣ ድረስ ቢያዩት ብዬ አስባለሁኝ። በእርግጥ ማንኛውም ሴት ብትሆን እንደዚህ ውዝግብግብ ያለ ስሜቱ ስትሆን ይህን ነገር ነው የምትናገረው እንደ ሀይሚዬ ማለት ነው። ግን ደግሞ ረጋ ብላ አስባ ከራሷ ጋር አውርታ ከዛ በቃ እሺ እስኪ አሁን ልመንህና አንተ በሙሉ ኮንፊደንስ አሁን ላይ መጀመሪያ ላይ እያወዛገብከኝና አንተ ራስህን ጥርጣሬ ውስጥ ስላስገባህ ነው አላምንህ ብዬ የነበረው እንጂ ሳላምንህ ቀርቻ አይደለም። ምን ያክል እስከ ጥግ እንደማምንህ ታውቃለህ። አሁን ላይ አንተ በኮንፊደንስ በሙሉ ኮንፊደንስ እንደዚህ የምትናገር ከሆነ እሺ አምኜህ ካንተ ጋር ልሆን ነው። አሁን ላይ ግን ደግሞ ካንተ ጋር መሆነው ውጤቱ እስከሚመጣ ድረስ ያለውን ነገር ካንተ ጋር አሁንና ከዛ ውጤቱ ሲመጣ የምንወስነውን ነገር እንወስናለን አብረን አንድ ላይ። እስከዚያው ድረስ ግን ከጎንህ ነኝ ብትለው መልካም ነው ብዬ አስባለሁ። ገባችሁ? እንደዛ ነው መሆን ያለበት። ካልሆነ ደግሞ አሁን ላይ ሀይሚዬ አላምንህም ብላ ከሄደች ነገ ጧት የብሩኬ አይደለም ሲባል ልጁ ከዛ ሀይሚዬ ተመልሳ ስትመጣ ብሩኬ ደግሞ የዛኔ ከጎን ያልነበርሽም እና አልፈልግም በቃ ምናምን ሊል ይችላል። ገባችሁ? ከዛ ድራማው እንዲህ ይላል ምናምን ነገር ላይክ እንደዛ ነው የሚቀጥለው ብዬ አስባለሁ። ግን ብቻ ለማንኛውም በምንም አይነት ወይ ይሁን ይሄን ነገር ቶሎ ብትቋጩት ባይ ነኝ። ሀይሚዬና ብሩኬ በቃ ድራማውም ተዘበራርቋል። ምንም አሁን እኛንም ግራ ታጋቡና ይሄን ነገር ቋጭታችሁት በተሻለ ኢነርጂ በተሻለ አይዲያ ብትመጡ አሪፍ ነው ብዬ አስባለሁ። ይመቻችሁ።